እንደኔ አስተሳሰብ ልጅ ከወለድን በኋላ ላይክ ብዙ ነገራችንን ለነሱ ነው መስዋዕት የምናደርገው ብዬ ስለማስብ ያንን አስቤ ነው እንጂ ምንም ነገር አስቤ አይደለም ማለት ነው። በጣም የእውነት ማለት ነው። ማለት ልጁን በሚፈልግበት ሰዓት በስርዓት እያገኘ እንዳልሆነ ከስሜቱ የተረዳሁትና ፊቱም ትክክል አልነበረም። እሷም ብለዋለች ጥሩ ስሜት ላይ አይደለም መሰለኝ ዛሬ ብላ ነበር ስትናገር የነበረው። ሰላም ጤና ስጥልኝ የፉዬ ገላ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛ። እንዴት አደራችሁ? እንዴት ዋላችሁ? በሚለው ቢጋብቻለሁ። ስትገቡ ሰብስክራይብ አድርጉኝ። 7000 ልገባ 80 ሰብስክራይብ ነገር አረ አስገቡኝ በእናታችሁ። እና ወደ መጣንበት ስንገባ እንግዲህ አብርሽ ሩታን ልጁ ተቀብሎ ዛሬ እንትን ብሏል ሄዷል ማለት ነው። በነገራችን ላይ አንዳንዴ እናትና አባት ጸበኛ ስለሆኑ ወይም ስለማይግባቡ ብቻ ልጅ መበደል አያስፈልግም። አባቱ ማግኘት ባለበት ሰዓት ልጅ ማግኘት አለበት። እናቱ ማግኘት ባለበት ሰዓት ላይ ልጅ ማግኘት አለ። የፐርሰናል ችግራችሁ ከልጅ ጋር ባታላተው ጥሩ ነው። ምክንያቱም ልጁ ነገር ሲያድግ ከአባቱ አርቀሽ ካሳደግሽው አባቴ ለምን አይመጣም ለምን እንድቀራረብ አላደረግሽኝም ብሎ አንቺ ላይ ነው ጥያቄ የሚፈጥረው ማለት ነው። ሩታዬ ለማንኛውም እኔ የእውነት የነሱ ሰላም ተመልሶ እንደ ድሮአቸው ቢሆኑ ደስ ይለኛል። አይኖ ብዙ ሰው ድራማ ነው ፌክ ነው ምናምን እያለ ነው። ፌክ ቢሆን አመት እንግዲህ የዛሬ አመት ረመዳን ነው የጀመሩት። በነገራችን ላይ የዛሬ አመት ረመዳን ፋሲካ ዱባይ ደርሰው መጡ። ከዱባይ ከመጡ ጀምሮ ሩታ አረገዘች። እርግዝናዋ ጊዜው በሙሉ ጸብ ላይ ናቸው። ስለዚህ ጸብ ድራማ ሊሆን አይችልም። አንድ አመት ሙሉ ሰው ጭቅጭቅ አንድ አይነት ተመሳሳይ ተከታታይ ድራማ የመሰለ የሚጨቃጨቃሉ ብዬ አላስብም። ኤኒሃው ግን ተለያዩም አልተለያዩም ይሄ እሱ የኛ ጉዳይ አይደለም። አልተለያዩም ለነሱ ነው፣ ተለያዩም ለነሱ ነው። የሚጎዳው እነሱ ነው። ግን እኛ እንደ ተመልካች ባይለያዩ እዚህ ሚዲያ ላይ እኛን እያየናቸው እንደ ተጣመረ ሰው አብሮ ቢሆኑ ለልጃቸው ሲሉም እኔ ደስ ይለኛል የእውነት ማለት ነው። ምክንያቱም አብረው ያደጉ ልጆች ናቸው። አብረው ትልቅ ደረጃ የደረሱ ልጆች ናቸው። እሷም ለብቻው አይደለም እዚህ የደረሰችው፣ እሱም ለብቻው አይደለም እዚህ የደረሰው። ስለዚህ ሚዲያውም የተቀበላቸው አንድ ላይ ነው፣ የሚያምሩትም አንድ ላይ ነው። አሁን ደግሞ በመሀላቸው ፍሬ መጥቷል። ለዚህ ህፃን ለዚህ ፍሬ ብለው ሰላም ቢያወርዱ ልጅም እናት አባቱ ጋር ነው ማደግ ያለበት። በነገራችን ላይ አሁን ነገ እንበልና ሩታ አገባች፣ እሺ የልጁ የእንጀራ አባት ሊሆን ነው። አብርሽ አገባ፣ ልጁ እሱ ጋር ከሆነ ከእንጀራ እናቱ ጋር ነው ሊያድግ የሚችለው። ና በጣም ከባድ ነው። አንዳንዴ በችኮላ የሚደረጉ ነገሮች እናንተን ሳይሆን ዋጋ የሚያስከፍለው የተወለዱት ልጆች ናቸው ዋጋ የሚከፍሉትና ብትረጋጉና እኔ አንዳንዴ ምንድነው ሃይማኖት አባቶች የሉም ሀይሚላቸው የለም እንዴ እላለሁ። ግን ያው ድራማ ነው ብዬ ደግሞ እንድረዳ ብዙ ቪዲዮዎች አሉ። እኛው ግን ያው እነሱም እንደዚህ እንዲሆኑ ያደረገው የሚዲያው ሰው ነው፣ ተመልካቹ ነው። ተመሳሳይ የሆነ ቪዲዮ እንዲሰሩ የሚያደርገው ሰው ወዶ ነው የሚያየው። በነገራችን ላይ በጣም አይደለም የሚታየው ስለወደደው ነው። ባይታየው ሰው ቢሰለቸው ቪዲዮ ኢግኖር እያደረገው ያልፋል። ወዶና ፈቅዶ ነው የሚያየው እንጂ እነሱም ይሄን ሀሳብ ያቆሙና ወደ ራሳቸው ተመልሰው ወደ በፊታቸው ተመልሰው የበፊት አይነት ስራ ይሰሩ ነበረ። ግን ተመልካቹ ስለወደደው በፊት እንዳውም የነሱ አድናቂዎች ነበሩ የና አብርሃምና ሩታ። ግን እነሱ የሚሏቸው ነገር ይሰሙ ነበር ላይ በእንገብታ ያስገቡ። አሁን ግን አይሰሙም። እነሱ ራሱ ያሉ አይ በጣም ተበታትኗል። በፊት በጣም ነበር ለነሱ ወገባቸው ይዘው የሚከራከሩት የነበረና አሁን ግን ማንም ተመልካች ቀርቶ ቤተሰብም እየሰሙ አይደለም። ለማንኛውም ይመቻቸው። ዋናው ስራ ነው፣ ስራ ነው የያዙት። እነዚህ ልጆች ደግሞ ዩቲዩበር ናቸው፣ ስራ የላቸውም። ቋሚም ገቢም ይሄ ስለሆነ ምንም ሊያደርጉ አይችሉም ማለት ነው። ለማንኛውም ቤተሰቦች ስትገቡ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ 7000 ልግባና ቴንኪዩ ልበል። መልካም ቆይታቸው።